ሰላም እንዴት ናችሁ? የዛሬ ቪዲዮ ስለ አይኤፍአርኤስ ስታንዳርድ ካቴጎሪስ ነው። የትኞቹ ኢንቲቲስ የትኛውን የአይኤፍአርኤስ ስታንዳርድ ኢምፕሊመንት ማድረግ እንደሚጠበቅባቸው በዚህ ቪዲዮ በዝርዝር እንመታለን። የመጀመሪያው የአይኤፍአርኤስ ስታንዳርድ ፉል አይኤፍአርኤስ ስታንዳርድ ነው። ሁለተኛው የአይኤፍአርኤስ ስታንዳርድ ደግሞ አይኤፍአርኤስ ፎር ኤስኤምሲ ይባላል። ሶስተኛው ስታንዳርድ ደግሞ ኢፕሳስ ይባላል። የመጀመሪያው የአይኤፍአርኤስ ስታንዳርድ ፉል አይኤፍአርኤስ ስታንዳርድ ነው። ይህንን ስታንዳርድ ኢምፕሊመንት ማድረግ የሚገባቸው ፐብሊክ ኢንተረስት ኢንቲቲስ ወይም ደግሞ ፐብሊክ አካውንታቢሊቲ ያለባቸው ሆነው ፕሮፊት ኦሪየንትድ መሆን አለባቸው። ፐብሊክ አካውንታቢሊቲ ኖሮባቸው ፕሮፊት ኦሪየንትድ ካልሆኑ ኢፕሳስ የሚባለውን ስታንዳርድ ነው ኢምፕሊመንት ማድረግ የሚጠበቅባቸው። ፐብሊክ አካውንታቢሊቲ ኖሮባቸው ፕሮፊት ኦሪየንትድ ከሆኑ ግን ፉል አይኤፍአርኤስ ስታንዳርድን ኢምፕሊመንት የማድረግ ኃላፊነት አለባቸው። ይህንን ስታንዳርድ እንግዲህ ኢምፕሊመንት ሲያደርጉ እነዚህ ኢንቲቲስ ጀነራል ፐርፐስ ፋይናንሻል ሪፖርትን ኮመን ኢንፎርሜሽን ኒድ ላላቸው ዩዘርስ ፕሮቫይድ የማድረግ ኃላፊነት አለባቸው። ፐብሊክ ኢንተረስት ኢንቲቲስ የሚባሉት የመጀመሪያው ካፒታል ማርኬት ላይ ሴኩሪቲያቸው ፐብሊክሊ ኮትድ የሆኑት ሲሆኑ ሁለተኛው ደግሞ ፋይናንሻል ኢንስቲትዩሽን እንደዚሁ ፐብሊክ ኢንተረስት ኢንቲቲስ ነው የሚባሉት። ከዛ ውጪ አዘር ፐብሊክ ኢንተረስት ኢንቲቲስ የሚባሉ አሉ። እነዚህ ኢንቲቲዎች የሚለዩት በኳንቲቴቲቭ ትሬሾልድ ሲሆን አይኤፍአርኤስ ፋውንዴሽኑ እነዚህን ኢንቲቲዎች አገራት ባላቸው የኢኮኖሚክ ኮንቴክስት መሰረት እንዲለዩ ኃላፊነት ተሰጥቷቸዋል። የሆነበት ምክንያት ኳንቲቴቲቭ ትሬሾልድ ስለሆነ እንደየሀገሩ የኢኮኖሚ መጠንና ሁኔታ ስለሚወሰን ሀገራት ራሳቸው እነዚህን ኢንቲቲስ ዲተርማይን እንዲያደርጉ ኃላፊነት ተሰጥቷቸዋል። የአካውንቲንግ እና ኦዲቲንግ ቦርድ ኦፍ ኢትዮጵያ እንደዚሁ አዘር ፐብሊክ ኢንተረስት ኢንቲቲስ የሚባሉትን ለይቷቸዋል። ኳንቲቴቲቭ ትሬሾልዱን ያወጣበት ቤዝ የኢንቲቲዎችን ሳይዝ እና ነምበር ኦፍ ኢምፕሎይስን መሰረት በማድረግ ነው። እነዚህ ፋክተሮች አራት ናቸው። የመጀመሪያው ፋክተር አኑዋል ረቨኑ 300 ሚሊዮን እና ከዛ በላይ፣ ሁለተኛው ፋክተር ደግሞ ቶታል አሴታቸው 200 ሚሊዮን እና ከዛ በላይ፣ ሶስተኛው ፋክተር ቶታል ሊያቢሊቲያቸው 200 ሚሊዮን እና ከዛ በላይ ከሆነ፣ አራተኛው ፋክተር ደግሞ ነምበር ኦፍ ኢምፕሎይስ 200 እና ከዛ በላይ ከሆነ ከነዚህ ከአራቱ ሁለቱን ሚት የሚያደርግ አዘር ፐብሊክ ኢንተረስት ኢንቲቲ እንዲሆን በእኛም ሀገር ተወስኗል። የፉል አይኤፍአርኤስ ስታንዳርድስ በአጠቃላይ ከረንትሊ 59 ሲሆኑ አይኤፍአርኤስ ፋውንዴሽኑ ስታብሊሽ ከተደረገበት ከ1973 እስከ 2000 ድረስ ስታንዳርዶቹ ኢሹ ሲደረጉት የነበረው ኢንተርናሽናል አካውንቲንግ ስታንዳርድ በሚል ስም ነበረ። 41 ስታንዳርዶች ኢሹ ተደርገው ነበረ። ሜጀር አሜንድመንት ሲኖራቸው በአይኤፍአርኤስ ሪፕሌስ እየተደረጉ አሁን ላይ የቀሩት 24 ብቻ ናቸው። የእነዚህ ኢንተርፕሪቴሽን ደግሞ ሲክ ይባላል። በጊዜው ከ1973 እስከ 2000 ድረስ ኢሹ ሲደረጉት የነበሩ ኢንተርፕሪቴሽኖች 32 የሚደርሱ ነበሩ። በአሁኑ ሰዓት ሜጀር የሆነ አሜንድመንት ሲያስፈልጋቸው ሪፕሌስ እየተደረጉ 5 ብቻ ቀርተዋል። ከ2001 በኋላ ደግሞ ስታንዳርዶቹ ኢሹ የሚደረጉት በአይኤፍአርኤስ ስም ነው። እነዚህ ስታንዳርዶች አይኤፍአርኤስ 17 ደርሰዋል። የእነዚህ ኢንተርፕሪቴሽን ደግሞ ኢፍሪክ ይባላል። ኢፍሪክ 14 ኢንተርፕሪቴሽኖች አሉ። እንግዲህ እነዚህ ኢንተርፕሪቴሽኖች ያስፈለጉበት ምክንያት አይኤፍአርኤስ ፕሪንሲፕል ቤዝ በመሆኑ ምክንያት ስታንዳርዶቹ ዲቴይል የሆነ ማብራሪያ ስለሌላቸው እነሱን ኤክስፕሌን ለማድረግ ሲባል የሚዘጋጁ ኢንተርፕሪቴሽኖች ናቸው። በአሁኑ ሰዓት ፉል አይኤፍአርኤስ ስታንዳርድ 59 ናቸው ያሉት። ከዛ በተጨማሪ ኮንሰፕቹዋል ፍሬምወርክ አለ። ኮንሰፕቹዋል ፍሬምወርኩ 8 ቻፕተሮች ሲኖሩት እነዚህ 8ቱ ቻፕተሮች የአይኤፍአርኤስን ኮንሰፕት ኤክስፕሌን የሚያደርጉና ዲፋይን የሚያደርጉ ናቸው። ከ1973 እስከ 2000 ድረስ አስቀድሜም እንዳልኳችሁ በአይኤስ ስም ነበረ ሲወጡ የነበሩት 41 የሚሆኑ ስታንዳርዶቹ ወጥተዋል። ከነዚህ ውስጥ ከረንትሊ የቀሩት 24ቶቹ ናቸው። አንድ ስታንዳርድ ሜጀር የሆነ አሜንድመንት ሲያስፈልገው ወይም ደግሞ ሜጀር የሆነ ዲፌክት ሲኖረው ሪፕሌስ የሚደረገው በአይኤፍአርኤስ ነው። ነገር ግን አሜንድመንቱ ሜጀር ካልሆነ ፓራግራፉ ብቻ ሪፕሌስ እየተደረገ ስሙንና ቁጥሩን እንደያዘ ይቀጥላል ማለት ነው። ለዚህ ቤስት ኤግዛምፕል አይኤስ 1 ነው። አይኤስ 1 ፕሬዘንቴሽን ኦፍ ፋይናንሻል ስቴትመንት ነው። ፍሪኩዌንትሊ አሜንድ ተደርጓል፣ ግን ሜጀር አሜንድመንት ስላይደለ ፓራግራፉ ብቻ ሪፕሌስ እየተደረገ እስካሁን ድረስ ቀጥሏል። ከረንትሊ ግን አይኤስ 1 ሜጀር የሆነ አሜንድመንት ስለሚያስፈልገው በአይኤፍአርኤስ 18 ሪፕሌስ እንዲደረግ ዲሳይድ ተደርጎ ስራዎች እየተሰሩ ይገኛሉ። ኢምፕሊሜንቴሽኑ ደግሞ ለ2027 እንደሆነ ስኬጁል ተይዞለታል። ከረንትሊ በአይኤስ ስም አክቲቭ የሆኑት ስታንዳርዶች እነዚህ 24ቱ ብቻ ናቸው። ኢንተርፕሪቴሽኖቹ ደግሞ 5 ናቸው። በሲክ ስም በአይኤፍአርኤስ ስም ኢሹ የተደረጉት ስታንዳርዶች ደግሞ አይኤፍአርኤስ 17 ደርሰዋል። በአጠቃላይ ግን 16 ስታንዳርዶች ናቸው ያሉት። የሆነበት ምክንያት አይኤፍአርኤስ 4 ስለ ኢንሹራንስ ኮንትራክት ነው። ሜጀር የሆነ ዲፌክት ስለነበረበት በአይኤፍአርኤስ 17 ሪፕሌስ እንዲደረግ ሆኗል። ኢንተርፕሪቴሽኖቹ ደግሞ ኢፍሪክ ይባላሉ። 14 ኢንተርፕሪቴሽኖች አሉ። ስለዚህ በአጠቃላይ ፉል አይኤፍአርኤስን ኢምፕሊመንት የሚያደርጉት ኢንቲቲዎች እነዚህን 59 ስታንዳርዶችን እንደየኢንቲቲው አክቲቪቲ አንጻር ኢምፕሊመንት የማድረግ
ኃላፊነት አለባቸው። ሁለተኛው የአይኤፍአርኤስ ስታንዳርድ ደግሞ አይኤፍአርኤስ ፎር ኤስኤምሲ ይባላል። ይህንን ስታንዳርድ ኢምፕሊመንት የማድረግ ኃላፊነት ያለባቸው ስሞል ኤንድ ሚዲየም ሳይዝ ኤንቲቲስ ናቸው። እነዚህ ኤንቲቲስ ፐብሊክ አካውንታቢሊቲ የለባቸውም፣ ነገር ግን ጀነራል ፐርፐስ ፋይናንሻል ስቴትመንትን ለዋይድ ሬንጅ ዩዘርስ ፕሮቫይድ የማድረግ ኃላፊነት አለባቸው። ከዛ በተጨማሪ እነዚህ ኤንቲቲስ ፕሮፊት ኦሪየንትድ ኤንቲቲስ ናቸው። ነገር ግን የአዘር ፐብሊክ ኢንተረስት ኤንቲቲስ ኳንቲቴቲቭ ትሬሽሆልዱን የማያሟሉ ኤንቲቲስ ናቸው። አይኤፍአርኤስ ፎር ኤስኤምኤስ ስታንዳርዱ የተዘጋጀው የፉል አይኤፍአርኤስ ስታንዳርድን ሞዲፋይድ በማድረግ ነው። ሞዲፊኬሽኑ እንግዲህ ኮንሲደር ያደረገው እነዚህ ኤንቲቲዎች በሳይዛቸው አነስተኛ በመሆናቸው ምክንያት ሪኳየርመንቱ ከፉል አይኤፍአርኤስ የተለሳለሰ ሆኖ ኮስት ቤኔፊቱን ኮንሲደር ያደረገ ነው። ይህ ማለት ፋይናንሻል ኢንፎርሜሽን ፕሮቫይድ በሚያደርጉበት ጊዜ ያወጡት ኮስት ከቤኔፊቱ እጅግ ያነሰ መሆን አለበት። ምክንያቱም በሳይዛቸው አነስ ያሉ ስለሆኑ ካላቸው የኢኮኖሚክ አክቲቪቲ አንጻር ፕሮቫይድ የሚያደርጉት ኢንፎርሜሽን ቤኔፊቱ ከኮስቱ አውትዌይት የሚያደርግ መሆን ይጠበቅበታል። በዚህ ምክንያት ዲስክሎዥር ሪኳየርመንቱ እና አጠቃላይ ስታንዳርዱ ከፉል አይኤፍአርኤስ አነስ ያለ ሪኳየርመንት ያለው ስታንዳርድ ነው። እነዚህም ዲተርማይን የሚደረጉት እንደ ሀገራት የኢኮኖሚክ ኮንቴክስት ነው። ኮንሲደር የሚደረገው ደግሞ ረቨኗቸው ሊሆን ይችላል፣ ያላቸው አሴት ሊሆን ይችላል፣ እንደዚሁም ደግሞ ነምበር ኦፍ ኢምፕሎይስ እና ሌሎችንም ፋክተሮች ኮንሲደር ተደርጎ እንደየሀገሩ የኢኮኖሚ አክቲቪቲ ዲተርማይን የሚደረጉ ኤንቲቲስ ናቸው። ስታንዳርዱ እንግዲህ አንድ ስታንዳርድ ሆኖ በውስጡ ግን 35 ሴክሽኖች ናቸው። የአካውንቲንግ ኤንድ ኦዲቲንግ ቦርድ ኦፍ ኢትዮጵያም እንደዚሁ በተሰጠው ኃላፊነት መሰረት ኤስኤምኤስ የሚባሉትን በኢትዮጵያ ዲተርማይን አድርጓቸዋል። ዲተርማይን ሲያደርግ 4 ፋክተሮችን ወስዶ ነው። የመጀመሪያው ፋክተር አኑዋል ረቨኗቸው 50 ሚሊዮን እስከ 300 ሚሊዮን ያላቸው ኢንቲቲስ። ሁለተኛው ፋክተር ደግሞ ቶታል አሴታቸው ከ50 ሚሊዮን እስከ 200 ሚሊዮን። ሶስተኛው ፋክተር ደግሞ ቶታል ሊያቢሊቲያቸው ከ50 ሚሊዮን እስከ 200 ሚሊዮን። አራተኛው ፋክተር ደግሞ ነምበር ኦፍ ኢምፕሎይስ ከ50 እስከ 200 ኢምፕሎይስ ያላቸው። ከነዚህ ከአራቱ ፋክተሮች ሁለቱን ሚት የሚያደርጉት ኤስኤምኤስ መሆናቸውን ዳይሬክቲቭ ላይ አስቀምጧል። የኤስኤምኤስ ስታንዳርድን ስንመለከት አስቀድሜም እንዳልኳችሁ ቤዝድ ኦን ፉል አይኤፍአርኤስ ስታንዳርድስ ነው የተዘጋጀው። ኮስት ቤኔፊቱን ኮንሲደር በተደረገ መልኩ ስታንዳርዶችን ኢምፕሊመንት እንዲያደርጉ የተፈቀደላቸው ኤንቲቲስ ናቸው። ስታንዳርዱ አንድ ነው፣ በውስጡ ግን 35 ሴክሽኖች አሉ። የመጀመሪያው ሴክሽን ኤስኤምኤስ የሚባሉትን እነማን እንደሆኑ ሀገራት ዲፋይን የሚያደርጉበትን ፋክተሮችን ያስቀመጠበት ነው። ሌሎች የተቀሩት ሴክሽኖች የፉል አይኤፍአርኤስ ስታንዳርድ ሞዲፋይ ተደርገው ለኤስኤምኤስ በሚስማማ መልኩ ተቀርጸዋል። ሶስተኛው ስታንዳርድ ደግሞ ኢፕሳስ ይባላል። ይህ ስታንዳርድ የሚሆነው ለፐብሊክ ሴክተር ነው። ዴቨሎፕ ያደረገው የኢፕሳስ ቦርድ ነው። ኢፕሳስ ቦርድን ስትራክቸሩን እንደዚሁም ደግሞ የሚሰራውን ስራዎች ሰፖርት የሚያደርግ ከዛ በተጨማሪ ፋሲሊቴት ያደረገው ኢንተርናሽናል ፌዴሬሽን ኦፍ አካውንታንሲ ነው፣ አይፋክ ይባላል። ይህ ኦርጋናይዜሽን ኖት ፎር ፕሮፊት ኦርጋናይዜሽን ሲሆን ለፕሮፌሽናል አካውንታንሲ ጥብቅና የቆመና ግሎባሊ ቮይስ የሆነ ኦርጋናይዜሽን ነው። ይህ ኢንተርናሽናል ፐብሊክ ሴክተር አካውንቲንግ ስታንዳርድ ኢምፕሊመንት እንዲያደርጉ የሚጠበቅባቸው ቻሪቲስ እና ሶሳይቲስ እንደዚሁም ደግሞ ገቨርንመንት ኦርጋናይዜሽን ነው። ገቨርንመንት ኦርጋናይዜሽን እንግዲህ ሲቪል ሰርቪስ የሚባሉት ናቸው፣ ወይም ደግሞ ፕሮፊት ኦሪየንትድ ያልሆኑ የገቨርንመንት ኦርጋናይዜሽን ናቸው። ነገር ግን ለፕሮፊት የተቋቋሙ ፐብሊክ ኢንተርፕራይዝ ኢንቲቲስ ወይም ደግሞ የልማት ድርጅቶች የሚባሉት ፉል አይኤፍአርኤስን ኢምፕሊመንት የማድረግ ኃላፊነት ነው ያለባቸው። ሲቪል ሰርቪስ የሚባሉት ኦርጋናይዜሽኖች ኢምፕሊመንት ማድረግ የሚጠበቅባቸው ስታንዳርድ ኢፕሳስ ይባላል ማለት ነው። እነዚህ ኢንቲቲዎች ፉል አይኤፍአርኤስን ከሚተገብሩ ኢንቲቲስ የሚለዩት የዓላማ ልዩነት መኖሩ ነው እንጂ ሁለቱም ፐብሊክ አካውንታቢሊቲ አለባቸው። ነገር ግን ፉል አይኤፍአርኤስን ኢምፕሊመንት እንዲያደርጉ የሚገደዱት ፕሮፊት ኦሪየንትድ ኦርጋናይዜሽኖች ናቸው። እነዚህኞቹ ኢንቲቲስ ደግሞ ዓላማቸው ሰርቪስ መስጠት ነው እንጂ ፕሮፊት ሜክ ማድረግ ስላይደለ ለእነዚህ የተለየ ስታንዳርድ በማስፈለጉ ምክንያት ፉል አይኤፍአርኤስን ኢምፕሊመንት ከሚያደርጉ የተለየ ስታንዳርድ ኢሹ ተደርጎላቸዋል ማለት ነው። ኢፕሳስ ስታንዳርድ እንግዲህ የተዘጋጀው ካሽ ቤዝ እና አክሩዋል ቤዝ ነው። የኢፕሳስ ስታንዳርድ ሞዲፋይድ አክሩዋል ቤዝ ነው ማለት ነው። የአክሩዋል ቤዝ ስታንዳርዱ ኢሹ የተደረገው ቤዝድ ኦን ፉል አይኤፍአርኤስ ሲሆን ኢሹ ያደረገው ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ነው። በነገራችን ላይ ፉል አይኤፍአርኤስን እና አይኤፍአርኤስ ፎር ኤስኤምኢ ስታንዳርዶችን ኢሹ ያደረገው ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ነው። ይህ ኢፕሳስ ቦርድ እንደ ፉል አይኤፍአርኤስ ሁሉ ኮንሰፕቹዋል ፍሬምወርክ አለው። ኮንሰፕቹዋል ፍሬምወርኩ 8 ቻፕተሮች ሲኖሩ ከፉል አይኤፍአርኤስ ጋር በአብዛኛው ተመሳሳይ ሲሆን የዓላማ ልዩነት በመኖሩ ምክንያት በአንዳንድ ቻፕተሮች ላይ የተለያዩ ኮንሰፕቶችና ማብራሪያዎች አሉበት። በአጠቃላይ የኢፕሳስ ስታንዳርድ 44 ስታንዳርዶች ናቸው ያሉት።
ስለ አይኤፍአርኤስ ስታንዳርድ ካታጎሪ ሲያስኩላችሁ ቪዲዮ ይህንን ይመስላል። ከቪዲዮ ጠቃሚ ነገር ካገኛችሁ ላይክ፣ ሼር አድርጉ። በፋይናንስ፣ በታክስ፣ በአካውንቲንግ እና በቢዝነስ ጉዳዮች ላይ ኢንተረስትድ ከሆናችሁ ቤኮ ቲዩብን ሰብስክራይብ አድርጉ። አብራችሁኝ ስለቆያችሁ አመሰግናለሁ። ቻው